ሳሚ ጋር መሄድ ነው። አዎ ሳሚ ጋር እኛን አትፈልግም። ቤተሰቦችሽን አትፈልግም። ድጋሚ አትሄድም። አልፈልግም። ሳሚ ጋር ዛሬ ከሄድን ድጋሚ ነሽ ማይታ ታታኒ ቦርሳዋን ሰጣታለሁ። አይ ላውራሽ አንዴ። ከዚህ በኋላ ግን እኛን ብለሽ እግርሽ እኛ ቤት እንዳይመጣ ይዘጋጅልኝ ሻንጣዬ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁላችሁ እናንተ ባላችሁበት ሰላማችሁ ይብዛልኝ። ሰሞኑን ያው ያያችሁት ቪዲዮ ነበር የተለቀቀው ቪዲዮና ትንሽ የሚያስደብር ነገር ነበር። እኔ ደግሞ ምንም የማውቀው ነገር የለኝም እግዚአብሔርን እኔ በጣም ነው የደነገጥኩት። ግን ቤት ራሱ አንደኛ ማለት ስለታመምኩኝ ግዴታ መከታተል አለብኝ። አንደኛ ደግሞ በጣም ማውራት አልፈልግም የሚያስጠላ ህመም ነውና እየተከታተልኩኝ ስለሆነ አሁን ላይ በጣም ችግር ውስጥ ነው ያለሁት። በጣም ችግር ውስጥ ስለሆነ ያለሁት ከሰው ጋር የሚጨቃጨቅበት ሰዓትና ለሰው የማስረዳት አቅም የለኝም። አንደኛ ማለት በቃ በጣም ቤተሰቦቼን ራሱ እየበጠበጥኳቸው ነውና ዛሬ ደግሞ በቃ ከቃልዬ ጋርም በጣም እየጨቀጨቀችኝ ነው። በቃ ለቤተሰብ ለነፋዘርና ለነማዘር እናገራለሁ ምናምን እያለች ነውና እኔ ደግሞ ፋዘርና ማዘር ጭራሽ ይሄን ነገር እንዲያውቁ አልፈልግም። አንደኛ ደግሞ ቤተሰብ እየፈለጉ እንደሆነ ቢያውቁ በስማምኔ ያላቅምና ዛሬ እንግዲህ ልብሴን ሰብስቤ ወጥቻለሁ። ያለኝ ልጄ ካልሆነች ደግሞ ልጇ ካልሆንኩ እኔ ልጇ ካልሆንኩ መጀመሪያም ቢሆን እኔ ጠርጥሬያለሁ። ምክንያቱም ዲኤንኤ ውጤቱ አብረን ነበር ሄደን ማንጣት ያለብን። ነገር ግን ዲኤንኤውን ያመጡት እነሱ ብቻ ናቸው። ስለዚህ እዚህ ነገር ውስጥ የሆነ ነገር አለ ማለት ነው። የማላውቀው ነገር ግን ችግር የለውም። ዋናው እኔ ደግሞ ጤነኛ ልሁን ልዳን ብቻ ይሄ ህመሜን ልዳን። እንግዲህ እንደ እግዚአብሔር ፍቃድ በቅርቡ ምጨርስ ይመስለኛል። ክትትሌን ምድን ይመስለኛልና እንግዲህ እግዚአብሔር ያውቃል። እኔ አላቅም እውነት ለማን እንደምኖር ለማን መኖር እንዳለብኝ ራሱ አላቅም። ምክንያቱም እዚህ ጋር ሳሚን አምኜ ነበረ። ሳሚ ጋርም ያለን ነገር እንደዚህ ሆነ። ገነትና እናቴ ነች ብዬ ገነት እናቴ ነች ብዬ እያልኩኝ እያለሁ ገነትም እንደዛ አለችኝ። ሁሉም ሰው በቃ እያጣጣለኝ ነው። ለኔ መጥፎ ነገር ነው የሚያስበው። እውነት ወዴት መኖር እንዳለብኝ፣ የት መኖር እንዳለብኝ፣ ለማን መኖር እንዳለብኝ፣ ምን ማድረግ እንዳለብኝ ራሱ እኔ ምንም አላውቅም እግዚአብሔርን እና በጣም ግራ እየተጋባው ነው። አንደኛ እንኳን የሆነ ህመም ባይኖርብኝ ይሄ ህመም መጥፎ በሽታ ባይኖርብኝ ኖሮ በቃ የትም ብዬ የትም መሄድ እችላለሁ፣ መስራት ሰርቼ መኖር እችላለሁ የትም ቦታ። ግን ደግሞ ይሄ ነገር ከባድ ነው። ለሰው እንደዚህ ሲያይ ቀላል ነገር ይመስላል፣ ግን ለኔ በጣም ከባድ ነው። መስራት አልችልም። የሆነ ቦታ ድካም ቦታ ላይ ምናምን በተለይ እዛ ላይ መስራት አልችልም እና ምንም ማድረግ ስለማልችል በቃ ዛሬ ሳሚን ሄጄ አወራዋለሁ። ወደ ሳሚ ጋር ሄጄ በቃ ሳሚን መለመን አለብኝ። ምክንያቱም ገነት እናቴ ካልሆነች ሳሚ እኔ ባል መሆን ይችላል እና ልብሴን ይዤ እየመጣሁ ነው። ወደ ሳሚ ጋር እየሄድኩኝ ነው። እንግዲህ እስኪ እና ያለን ችግር የለውም ማለት ምን ውጪ ብለው አያስወጡኝም አይደለ? እሄዳለሁ። ምክንያቱም እኔ እዚህ ጋር አንደኛ ሳሚን ብዬ ብዙ ነገር ነው ያየሁት። በቃ ዋጋ ነው የከፈልኩት ሳሚን የኔ ለማድረግ። ከገነት ጋርም ገነትን ገፍቻታለሁ። በዚህ አጋጣሚ ገነትን ይቅርታ መጠየቅ እፈልጋለሁ። በቃ እግሯ ስር ድጋሚ ተንበርክኬ ይቅርታ መጠየቅ እፈልጋለሁ እና እኔ በጣም ነው የሰለቸኝ እንደዛ አይነት ነገር። ቢያንስ ብድንና ከህመሜ ባገግም እና በቃ እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም እዚህ ጋር። ምክንያቱም ያለብኝ ህመም ከባድ ስለሆነ ወደ ሰው እንትን ማለት የለብኝም ስላችሁ ሰው ማጨናነቅና የሆነ ነገር አልፈልግም። ስለዚህ እኔ ማድረግ ያለብኝ ወደ ገነት ጋር ለመሄድ ነው ያሰብኩት። አሁን ገነት ጋር ልሄድ አስቤያለሁ። እስኪ ለማንኛውም እንት መሰለኝ
አሁን ወደ ሳሚ ጋር የሄድኩኝ ነው ማለት ነው። በትሞኛል ደግሞ በጣም እንዴት እንደምታሳላቀኝ ህመሙ ስላለ አይመለከትሽም እኮ ስለዚህ አይመለከትሽም ማለት ነው። አትገባ። ይሄ ምንድነው? ለምንድን ነው ይዘሽ የመጣሽው? ምንድነው? ያምሻል አይደለም? ታውቃው ምንድነው? ስሚኝ አንቺ ያምሻል ወይ? አታቆሽሽው። እናቱ እኔ ነኝ ያጠብኩት አይደለም? አታቆሽሽው ቃልዬ ነው ያቆሽሽው። ያቆሽሽው አትስኩ ነው ወይ ምን መሽፍላ እኔ በቃ ካሁን በኋላ ሰልችቶኛል። ቃል እኔ ከእናንተ ጋር ልጅ ላደርጋት ቆይ እኔ ከእናንተ ጋር መጨቃጨቅ በጣም ነው ይሰለችኝ። በቃ እኔ ከእናንተ ጋር መጨቃጨቅ ተረጋጊ። ምን ላድርግሽ? እኔ በቃ ከእናንተ ጋር መጨቃጨቅ አልሰጥም። ምን ይሻለው አልሰጥም። ቃል አልሰጥም። በቃ አልሰጥም። አይደለም አልሰጥም። ቃል ቆይ ከእናንተ ጋር መጨቃጨቅ በጣም ነው ይሰለችኝ። በቃ በኋላ ከእናንተ ጋር ምን እናቆማለን። በቃ መጨቃጨቅ ነው። በቃ እኔ ሳሚን ሂጂ ለምን ነው ሳሚ ጋር ነው ሳሚን ሂደሽ ምን ሳሚ ጋር ነው አይደል? ሳሚ ጋር ለምን ቆይ ሃኒ ቆይ አንዴ እኔ ነገር ምን ነው የሆንሽው? እንደዛ ነው ግን ደግሞ በተሰለችሽ ዋንጣው መልሽ ሲጀምር የትም ሻንጣውን እንዳትነቂው ሃና አጣጋንቻ አይመለከትሽም። አይመለከትሽ ቆይ አንዴ ቆይ ሃኒ ዝም በይና ቆይ አንዴ የት ነው የምትሄጂው? ነው ሳሚ ጋር ሄዳለሁ። አይደብርሽም? እንዴ ላፍሽ ራስ አይደብርሽም? ሳሚ ጋር አይደብረኝ። ቃልዬ ለአንቺ ምንድነው የሆነችው? የቃል አይመለከትሽም እናገራለሁ ብለሻል አይደለ? ስለዚህ እኔ ሳሚ ጋር ሄዳለሁ። አንቺ ንገሪያቸው ሂጂ ንገሪያቸው። አንቺ ብዬ ነው ስለማስብልሽ ስለማስብልሽ ነው። እሺ ስለማስብ እኔ ለአንቺ ስለማስብ ነው ያን ሁሉ ነገር ነው። በዛኔ በዛ አለብኝ በቃ ይበዛስ 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 ሂጂ አልገለልሽ ይበዛስ ሂጂ ሄዳለሁ። አሁን ሂጂ ይሄው መንገዱን ታሸጋለሁ። ምን እያልሽ ነው? ተረጋጊ። ተረጋግተሽ ያወራሁት ተረጋግተሽ ማውራት አለብሽ እኮ ተረጋግተሽ ያወራሁት ምን ችግር የለውም። ቃልዬ ተረጋግተሽ ማውራት አለብሽ። ሁሉብኝ አንዲ ከቅሚ በላይ ሆነብኝ። እኔ ማለት ነው የሆነ ነገር ሳደርግ ቆይ ለአባቴ ነው የምትይው፣ ቆይ ለአባቴ ነው የምትይው። በቃ ለምን ታሳይሽ ከገባኝ ታስብልኛለች። ግን እኔ የሚያስብልሽ ሰው እንደዚህ ነሽ። እኔ ያመመኝ ነው በቃ ታውኝ። እኔ በቃ በመንገድ ላይ ልጅ ነው እኔ ማስብልሽ። ለዛ ነው በቃ እኔ ካሁን በኋላ ከእናንተ ጋር መኖር ሰልችቶኛል። በቃ እኔ አልፈልግም። ሰልችቶኛል። ሰለቸሽ አይደል? አዎ ሰለቸሽ። እየሰማሻት ነው። ሰለቸኝ እያለች እኮ ነው። ወይኔ ማዚ ተረጋጊ። ምን እያልሻት ነው? አይደለም ቃል እኔ እኮ የሆነ ነገር በቃ እያወራችሁ እኮ ነው። ከዚህ በላይ ምን ላውራ? ምን ማለት ነው? በቃ እኔ አልችልም ከዚህ በላይ መርጬ ያቀመኝ አቃተኝ። ደከመኝ። የሰው ልጅ እኮ ነኝ። ደከመኛል አይደል? የሰው ልጅ ደከመኝ። በቃ እኔ ህመሜን ማስታመም ነው የምፈልገው። በቃ ከዚህ በላይ ከሰው ጋር መጨረሻ ታሳሚው ሳሚ ጋር ስለሄድሽ ነው። ዙሪና አውሪ ሳሚ ጋር ስለሄድሽ ተሸክሞ ያኖርሻል አይደል? አንደርጋው ሳሚ ብዙ ነገር ያየህ ነው። ከሱ ጋር ነው አይደል? እንዴ በቃ እኔ ከሱ ጋር መሄድ ፈልጋለሁ። በቃ ሄዳለሁ። በቃ ከሱ ጋር መኖር ሄዳለሁ። ያኖርሻል? አዎ ያኖረኛል። ለማንኛውም ያችናታ ሴራ አስባሰ ደውይላት። ማናት? እኔ ማንም ማናት በበረካታለሽ። ሳምሪ ናታ። ሳምሪ ከሳምሪ ጋር አትደዋወል። ደውይላት ቃልዬ። እኔ ከሳምሪ ጋር ምንም ነገር አትደዋወል። አትደውይላት። ለምንድን ነው አትደውይላት? አትደውይላት። በቃ ትደውልላታለች። ቃልዬ ደውይላት። እደውልላታለሁ እኮ ልደውልላት እኮ ነው። አይውላችሁ ልንገራችሁ ሳሚ ጋር ደወላ ያስፈልግሽ። አው ምንም አይደብረኝም። በቃ ደብርሽ ይገባል። እኔ ሳሚን እወደዋለሁ፣ አፈቅረዋለሁ። ሳሚን እወደዋለሁ ትላለች። እኔ ይኸውልሽ ስለታበፋት ያለው ታንቺ ልቃለው ቃል እኔ መሲ ስለዚህ መንገድ ላይ ስንጨቃጨቅ ሰው እንዳይሰማን። ሰው ሰማ አልሰማ አንቺ እኮ ምንም ሳይመስልሽ እኮ ለኛ ሳሚ ጋር ሌላ መሽቷል እኮ መሽቷል። በቃ መሄድ አለቀ። እየደወልኩ አትደውይላት። አንቺ ደውላለች። ዝም በይ እያልኩሽ ነው እኮ ወይ ማለት ሌላ ለምን ሳሚ እንግዲህ ዝም በይ በእናትሽ። ርዛ ፈልግሽ አታውሪ ደግሞ እሺ ነኝ። ኧረ በእናትሽ እቺ መሲ በጣም እያናደደች ነይበት የትሽ ሰፈርሽ መናፈሻ ነው። መናፈሻ አካባቢ ነው ያለነውና እሱ ምን ታውቃለች? እዚህ የምታውቂው ነገር ካለ ሆን ብላችሁ ነገር ያደርጋል። እሺ እዚህ
ብለሽ ተረት ዝም በይ ሳሚ ጋር ነው ይሄዳል ፈልጋለሁ በቃ ያምር በጂኒ እኔ ከዚህ በላይ በቃ እኔ አይደለም እኔ እንደከመኝ በቃ አጣኛት በይ መስሚ ደጋግመሽ ሳሚ ይሻለኛል በቃ እኔ ሳሚ ጋር ነው ቃል የሆነ ነገር በያት ያምር ልመታሽ ሁሉ ይችላል ቃል እየሳቱን መታሽ እኔ ነኝ ማርያምን ስነ ስርዓት ነው በዚህ ምሽት የምናርዲና ምክንያት ሰዓቱን አይተሻል ስትሽን አብሪና ነው ሰዓቱን አይተሻል መስፈን ይሁን ከፈለግሽ ማለት ነው ዛሬ ታሬና ነገ ቤት መጥቶ ወሰደኝ ቤት መጥቶ ይውሰድሽ ወንድ ነው ቤት የሚመጣው ወንድ ከሆነ አንቺ እኛ ቤት መጥቶ ይውሰድሽ ለምን ይመጣል መምጣት የለበትም ፈልገዋለሁ ፈልገዋለሁ በቃ እኔ የገን ልጅ ካልሆንኩኝ እኔ እና እሱን እኮ የሚያገናኘን ነገር የለም አይደለ ስለዚህ የሚያገናኘን ነገር ስለሌለ እኔ በቃ ከሱ ጋር ያገናኘሽ ነገር ስለሌለ ሳሚ ፈልገዋለሁ እኮ ሄደሽ ሳሚ ከኔ ጋር ኑር ልትዩ ነው ወንድ ልጅ ስሚ ልጅ ለሱ ስላደለ ብዙ ነገር ያየሁት ለሱ ስላደለ እንዴ ህይወቴን መጽዋት ያደረኩት ብዙ ነገር ለሱ አይደለም ለሲ ልመታሽ በቃ አሁን የምኖርበት ቦታ ራሱ በቃ እያጣሁ ነው እየቸገረኝ ነው በቃ እንደዚህ እስከ ማለት ደረሽ አይደለም አስቤው አይደለም ሳምራለች በቃ ልጅ ሲጀምር ቤተሰብ ምናምን ነገር እዚህ ጋር ምን ቃል አንቺ ነሽ ያልሽው እኮ ለአባቴ እናገራለሁ ትያለሽ ምንም ሳላረግ ለአባቴ ለአንቺ ስለማስብ ነው ሄድበት እናንተ አትጨቅጭቁኝ በቃ እኔ ልሂድበት የታባሽ ነው የምትሄጂው በዚህ ምሽት የታባሽ ነው የምትሄጂው ንገሪኝ የታባሽ ነው የምትሄጂው የመታሽ ነው የገፋፋሽኝ እንዴት አሰብሽ ስለምንድን ነው ታገሰሽ ስለመታችሽ አመስግኝ ለምንድን ነው ስለመታችሽ ለምንድን ነው የምትመታኝ ምን ማለት ነው ከሳምሪ ጋር ነው ሆን ብላችሁ ሲጀመር ይሄን ነገር ያሰብሽኝ መቼም ጭንቅላትሽ ብቻሽን አስጀመር ሳሚ ምናምን የሚባል ነገር እንዳታነሺ ዝም በይ ካልሆነ መታሻለሁ መሲ መታሻለሁ ቃል ቆይ አባቴ ምን ልልሽ ነው እሺ ምን ልልሽ ነው እሱ ጋር ሄደሽ አንቺ እኮ ነሽ ታምሽ ዝም ብላችሁ ዝም በይ ስነ ስርዓት ነሽ እኔ እኮ ይኸውልሽ ከሷ ጋር የሚያገናኝ ነገር መሲ ልትሄድ ነበር ሻጣን ያየሽ ነው ወደ ሰምተይ ደረሰ እሱን አንቺ ልጠይቅሽ አንቺ ምን ልታውቂ ታሪክ የለም ምንድነው እሷ ልታውቂ እኔ ምን አውቃለሁ ነገር ነው ታለለ መሲ ታውቀው ነገር የለም ዝም በይ አታሳብደኝ ነው እንዴ ልጅቷ ዝም በይ አይ የምታውቂው ታሪክ የለም ምንም የማውቀው ነገር የለም አይ ሳምሪ አንቺ ብትሄዳለሁ ያለቀናቀው ሚስጥሩ ስለዚህ ተናገሪ የምታውቀው ነገር የለም ሳሚ ጋር ነው ይሄዳል ያለችው ሳሚ ጋር ማለት ከሳሚ ጋር ያላትን ግንኙነት አይ አይደለም ትሄዳ ታስደስታት አዎ እኮ እኔ የሚያስደስተኝ ነገር ሁሉ ማድረግ ይችላል ስለዚህ ያለችበት ማለት ነው ቃልዬ እሷን አትናገር የምታውቀው ነገር የለም ያልሆነ ቃል እንደሆነ እናንተ ሲጀመር አንቺ ማለሽበት ሳምሪ ዝም በይ አልነበረብኝም ሲጀመር እሷን አንቺ ራስ ኮስ ይባሽልሽ አይውላችሁ እናንተ ለምንድን ነው እንደዚህ የምትሉት ሄድ ምናምን ትያለሽ እንዴ አንቺ ነሽ ሀሳቡን ያመጣሽላት እኔ ለውበት አው ሄዳለሁ አስቀምጪ ቆይ አስቀምጪ ብዙ ማውራሽ ነገር አለ አስቀምጪ ለምን እናንተ ስሚ ቃል ዛሬ ልትገላግኝ ልታስጥኝ ትችያለሽ ነገ ግን ቤት እኮ አትይም አንቺ ይሄን ታውቂያለሽ እኮ ነገ ሳሚ መጥቶ ቤት ይውሰድሽ እየሰማሽ ነው እንዴት ነው አማርኛ ትሰሚያለሽ እሰማለሁ ሀና ግን ቤት ነው ለምን ዝም በይ አይመለከትሽ ጠርተሽኛል አይደል አንቺ አንቺ ስለነበርሽ አትውቁሽ ሪላይዝ ጋለሽ መንገድ ላይ ስለጨቀጠት ማለት ሰው ራሱ ጉድ እያለ የምር ሰው አንቺ እንደዚህ የምታስደርጊው እንሂድበታ በቃ እንሂድበት ቃላችሁ ለምን አታረጅኝ ፈልጊው ሄደሽ መሞት ነው የምትፈልጊው ለምን ይገለኛል ስለማይፈልገኝና ስለማይፈልገኝ ማለት አይፈልግሽም ሲጀመር እንደዚህ ሴት ልጅ ነኝ አይደለም ሴት ልጅ ስለሆንሽ በቃ ያለብሽ እኮ አይ ጭንቅላትሽ እኮ እንዲበላሽ ነበር መጀመሪያ እየሰራ ነው የኔ ጭንቅላት ስለማይሰራ ነው በዛን ሳሚ ጋር ሄዳለሁ የምትይ ወይኔ እሺ ራሲ ልጅ ማሽታል አንደኛ አንዴ መስሰል ሄድ ነው ያልሽው ሀሳቡን ያመጣሽው እኔ አይደለሁም ሀሳቡን ያመጣሁት በእኔ ሀሳብ ነው የምትራመደው በእኔ ሀሳብ ነው የምትራመደው አንቺ ሀሳብ ስለተመረሽ ነው ሳሚ እሷ ምታውቂ ታዲያ ወይ እና ገደል ስትገባ ምን አገናኘው ቃል ቁጭ በይ ድረክ እንዳትነኪ ቃል ሲገርምሽ እንደዚህ ነው አይደለም መንገድ ላይ ናቸው አይደለም ለምን ነው እንደዚህ ነው አይደለም እኮ ተረጋግታችሁ ነው አይደለም ማውራት ያለባት እሷ ሲገርም ስትገባ ነው አይደለም ሲጀምር አስፈልግሽም እኮ እሷ እኮ ትሂድ
አንቺ ሂጂ ሳምሪ ደግሞ አታስፈልጊኝ ነበር እንጂ ስትባል ራሱ ዝም ብላ ነው የምትሄደው። ምክንያቱም እቺ ለምን አታምሽበት? በቃ ምን ታድርግ? የምታውቀው ታሪክ የላትም። እና ገደል ስለገባሽ ዝም ብለሽ ደውለሽ ለሰላቢ ስለምትፈልሽ መሲ ምንድነው አሁን አንቺ የምትፈልጊው? እሺ ሄደሽ ሳሚ ጋር መኖር ነው የምትፈልጊው? አርፈሽ አንዴ ላውራሽ። አሁን የምትፈልጊው ሳሚ ጋር መሄድ ነው። አንቺ መሄድ ነው ሳሚ ጋር መሄድ ነው። አዎ ሳሚ ጋር እኛን አትፈልጊም። አዎ አልፈልግም። ቤተሰቦችሽን አትፈልጊም። አዎ አልፈልግም። ድጋሜ አትሄድም። አልፈልግም። ሳሚ ጋር ዛሬ ከሄድን ድጋሜ ነሽ ማይታ ታያት ሀኒ ቦርሳዋን ሰጣታለሁ። አይ ላውራሽ አንዴ። ከዚህ በኋላ ግን እኛን ብለሽ እግርሽ እኛ ቤት እንዳይመጣ ሸኙኝ ልሂድ በቃ ሄዳለሁ። ቀላል ሄዳለሁ። ይዘጋጅልኝ ሻንጣዬ